ምንም ነገር ብታስከፋኝ እንኳን አላስከፋትም ማለት ነው። ለቤታችን እንወቅ በሚል ያው አንዴ ነገር ስናገራት አለማዳመጥ ወይንም ሰው አብሮ ሲኖር የሆነ ብረት እና ብረት ራሱ ይጋጫል አይደለ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ የዩቲዩብ ቤተሰቦች? ሰላም ናችሁ? እኔ አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ? እና ውዶች ሰላም እንዴት ናችሁ እያልኩ ነው። ትንሽ ብቻ ያው በቪዲዮ ወጥቼ ማውራት መቼም ብዙም አልችልም ማለት ነው። ያው የሀዲ ነገር ሆኖብኝ ነው ማለት ነው። እና እናንተም መቼም ሀዲ ትናንትና የለቀቀችው ቪዲዮ አለ አይታችሁታል ብዬ ተስፋ አደርጋለሁ። አይታችሁታል፣ በደንብ አይታችሁታል። በጣም የኮሜንት ጋጋታም አይቻለሁ። ሀዲ ሆነሻል። ያው ጥሩ ነገር ጥሩ ኮሜንት ለሷ በማሰብም ለኔም ማለት ጥሩ ኮሜንቶች እንደሰጣችኋት አይቻለሁኝ ማለት ነው። እና ውዶቼ በጣም ነው የማመሰግነው ለቀና አመለካከታችሁ። ለሀዲንም ብዙ እንደምትወዷት ብዙ ፍቅራችሁን ገልጻችሁላታል፣ እንደምታበረታቷት በጣም ከልብ የማመሰግነው ወላሂ። እና መቼም ማለት ነው ያው እኔ እሷ ምንም አላልኳትም በዛ ቪዲዮ ማለት ነው። ምንም ያልኳት ነገር የለም። ዝም ብዬ ቪዲዮውን አይቼ ታዝቤ ዝም ነው ያልኩት ማለት ነው። ምንም ያልኩት ነገር የለም። እሷም ምንም አላለችኝ። መቼም ሰው አብሮ ሲኖር የሆነ ብረት እና ብረት ራሱ ይጋጫል አይደለ? እና አብረን ስንኖር መቼም በሁሉ ነገር እንስማማለን ማለት አይደለም ማለት ነው። ግን ባለመስማማት ውስጥ ተቻችሎ ተስማምቶ መኖር ነው ማለት ነው። በማያግባባውን ነገር ግዴታ ወደ አንድ አምጥቶ ለእኔ የማይስማማኝ ነገር ቢኖር ችዬ ወይንም በቃ እንደዚህ ነው ብዬ ወደ እኔ አምጥቼ ወይ እሷ ወደ እሷ ሀሳብ ወስዳኝ ተግባብተን ግዴታ ተግባብቶ ሰው ልጅ መኖር አለበት ማለት ነው። እና አልፎ አንዳንድ ጊዜ አለመግባባቶች ይጠፋሉ ማለት አይደለም ማለት ነው። አለመግባባት ይኖራል። እና ሀዲ ጋር ትንሽ በቃ የሆነ ተነጋግረን ነበረ ማለት ነው። ተነጋግረን ነበረ። ለዚህ የሚያበቃ ግን ነገር በፍጹም የለም ማለት ነው። ለዚህ ሀሳብ የሚያደርስ ነገር በፍጹም የተፈጠረ ነገር የለም ማለት ነው። ወላሂ እኔ በቃ በፍጹም ሀዲን አላስከፋትም ማለት ነው። ግዴታ የሆነ ነገር እንኳን አልረዳኝ ብትል በቃ ተዋለሁኝ እንጂ ግዴታ በቃ የኔ ሀሳብ ካልሆነ ብዬ የምሞግት ሰው ወይንም በግዴታ ፍላጎቴን አስፈጽማለሁ ብዬ ጫና ማደርግ ሰው አይደለሁም ማለት ነው። እና ወዶቼ ግን እሷ እኔ ከምን ተነስታ እንደሆነ አያውቅም። የተነጋገርነው ነገር ለዚህ የሚያበቃ ነገር አይደለም ማለት ነው። እሷም በንግግር ለእኔ ያሳየች ነገር ያን ያክል የለም ማለት ነው። እና ያው እንደምታዩት እንግዲህ እዚህ እኔ በጧት እወጣለሁኝ ቁርሴን በልቼ ከዛ 7 ሰዓት ላይ እመልሳለሁኝ ቤት ማለት ነው። እመልሳለሁኝ ከዛ ተመልሼ 8 ሰዓት እወጣለሁኝ ማለት ነው። በጎች ገዝቼ እያረባው ነው ማለት ነው። እና ያው አለመግባባት ነበር የሆነ በአንድ ነገር ላይ አለመግባባት ነበረን። እና ተይ ያው ዝሩ ለቤታችን እንወቅ በሚል ነው ማለት ነው። ለቤታችን እንወቅ በሚል ያው አንዴ ነገር ስናገራት አለማዳመጥ ወይንም በቃ እኔን ነገር ምናምን በቀናነት አለመመልከት የምናገረውን ነገር አለ አይደለ? የሆነ እኔ እንጃ ምን እንደነካት ማለት ነው። በቃ ሀዲ እንደዚህ ነገር ስል ምናምን የሆነ በቀናነት በክፋት አይታው ምናምን ተቆጥታ እኔ ቀስ ብዬ ረጋ ብዬ የሆነ ነገር ላስረዳት ሞክረውን ነገር ተቆጥታ በክፋት መመለስ ማለት ነው። እና እንደዚህ አይነት ነገሮች አለመግባባት ነበረ ማለት ነው። ግን ምን ሆና እንደሆነ የውስጧን አላህ ነው የሚያውቀው። ለኔ እስከዛሬ አብረን ስንኖር የምንደባበቀው ነገር አለ ብዬ አላስብም ማለት ነው። ደብቃኛለች የሚል ነገር አለ ብዬ አላስብም።
እና ግን አዲስ ሰው ነው የሆነችብኝ ማለት ነው። ወላሂ ብቻ እኔ በተነጋገርነው ነገር ነው ብዬ በፍጹም አላስብም። በዛ ነገር ላይ ተነስታ ነው የሚል ነገር የለኝም ማለት ነው። እና ያው ስመለስ ማታ ነው ያየሁት ሻንጣዋ ምናምን ተረትቧል ከቁም ሳጥን ወጥቶ ምናምን ማለት ነው። ምንም ያሳየችኝ መጥፎ ፊትም የለም። ወላሂ ነው የምለው። ምንም መጥፎ ወይንም የቁጣ ተከፍታ ከዛ እኔ ምንም ያልኩት ነገር የለም። ምንም አልተናገርኩም። ከዛ ማታ ከመሸ ነው ያየሁት ማለት ነው። ከመሸ ነው ቪዲዮ ዝም ብዬ ስልኬን ስነካካ አጋጣሚ ዩቲዩብ ላይ በዚህኛው ቻናልም ይህን ቻናል ለእኔ ሰጥታኝ ነበረ ስራበት እያለችኝ ብዙም አንዳንድ ጊዜ እሰራለሁ፣ አንዳንድ ጊዜ ተዋለሁ ማለት ነው ሳይታችን ሲቀር እና ለቃበት ይወድ እስኪ ብዬ ስገባሁኝ እንደከዛ የእሷን ቻናል ስደትን ስመለከት ሻንጣዋን ሰብስባ በቃ ወደ ስደት ምናምን እንዳሰበች ምናምን ነገር። ቆይ ምንድን ነው ወላ ቪዲዮ ማለት ያለችውን ነገር ሁሉንም አልሰማሁትም። ብዙ ኮሜንት ነው ያየሁት ማለት ነው። ብዙ ኮሜንት ነው የተከታተልኩት። ቆይ ምንድን ሆና ነው? ምን ሆና ነው ለዚህ የሚያበቃ? ቆይ ምን አድርጊያት ነው ልጠይቃት አስከፍኩና ዝም አልኳት። በቃ እሷም ዝም ብላ ያለችኝ ብርብ አላለችም። መቼም የታዘብኩ ያለውን ነገር እያየች ነው፣ ግን አውቀ ዝም ብላኛለች። ምን እንዳሰበች እንጂ አሁንም ብቻት መጥቻለሁ ቤት ማለት ነው። እና እኔ ዱር ነው የማውለው ትቻት መጥቻለሁኝ። ምን አስባ ነው? ወላሂ ምንም የማውቀው ነገር የለም ማለት ነው። እና እናንተም ጥሩ ጥሩ ምክር ሰጥታችኋታል። አይዞሽ ከጎንሽ ምን አገኘሽ እኔት በቃ በጣም እንዴት የምታስቡላት ጓደኞቿን አይቻለሁ። በጣም ከልብ ነው የማመሰግነው ለሷ ስላሰባችሁላት። ከዛ አረ ሰይዳ ያስከፋሽም ምናምን ያላችኋትም አላችሁ። በጣም ነው የማመሰግነው። እኔም አስከፋታለሁኝ። እሷን ለማስከፋት አላስብም በፍጹም ማለት ነው። እኔ እሷን አስከፋለሁኝ ብዬ አላደርገውም። ምንም ነገር ብታስከፋኝ እንኳን አላስከፋትም ማለት ነው። እና በቃ ያው የተነጋገርንበት ጉዳይ ለዚህ የሚያደርስ ነገር አይደለም። በውስጧ እንግዲህ ሌላ ማለት አንድ ነገር መነሻ አድርጋ የተነጋገርነውን ነገር ግን ሌላ የከፋት ነገር ጨምራ ሊሆን ይችላል ብዬ አስባለሁኝ ማለት ነው። እና ቤተሰብ እናንተም እስኪ ምንድነው ችግርሽ? ለዚህ ደረጃ ምን አደረሰሽ? ጭራሽ እኔ በሚዲያ እንደዚህ ስለኔና ስለሷ እናወራለን ብዬ አስቤውም አላውቅም። ጭራሽ አስቤው አላውቅም ወላሂ። እና ቤተሰብ እሷንም እስኪ ጠይቋት እና ምን ሆነሽ ነው? ምክንያቱም የሰው ልጅ ተነጋግሮ ተወያይቶ ተመካክሮ ተግባብቶ ነው አብሮ የሚኖረው ማለት ነው። እና ለምንድን ነው የማትነጋገሩት? ለምንድን ነው እዚህ ደረጃ የደረሳችሁት? እዚህ ደረጃ የደረስሽው ለምንድን ነው? እኔ አሁን ቀጥታ ላዋራት ፈልጌ ነበረ፣ ግን በቪዲዮ ወጣ ለእናንተ ስላደረሰችው ምንም ሳልናገራት እኔም በችም የኛውን ቻናል ሰጥታኛለች። እኔም በዚሁ መልስ ልስጥ ብዬ ነው ማለት ነው። እና እናንተም ጥሩ አስተያየት እጠብቃለሁኝ፣ ጥሩ ኮሜንት እጠብቃለሁኝ። በውስጥ ጓደኞቿ እንዳላችሁ አውቃለሁኝ። በጣም ከልብ የምትቀርቧት ከልብ እናንተም አውሯት፣ እስኪ አውሯት ማለት ነው። ግን ማለት ቪዲዮ ላይ ለእናንተ እንዳሳየችው ግን እኔን ግን እንደዛ አልሆነችም ማለት ነው። ወላሂ ማታ ምንም አይነት ሻንጣዋን ብቻ እንትን ብላለች። ከውስጥ ልብስ ምናምን ማውጣቷን አላየሁም። በርግጥ ሻንጣው ብቻ ወርዶ ከቁም ሳጥኑ ከላይ ነበር የሚቀመጠው፣ ግን ወርዶ ተቀምጧል። ከዛ አረ ደግሞ ዛሬ እንቅፋት በቃ መተላለፊያ እንቅፋት አድርገሽብኛል ምናምን አልኳት። ምንም አላለችኝ፣ ዝም ነው ያለችኝ ማለት ነው። እና ውዶቼ ቤተሰቦቼ ላይክ ሼር እያደረጋችሁ ሰብስክራይብ አድርጉ፣ አበረታቱን። ያው ሀዲና እኔ እንታረቃለን እና ከእናንተ አናልፍም ማለት ነው። እናንተ ጋር ስላደረሰችው ማለት ነው።
እና እናንተም ጥሩ አስተማሪ ኮሜንት እየሰጣችኋት በውስጥም እያወራችኋት እንድንመካከር ተመካክረን ተጋግዘን ተሳስበን አብረን እንድንኖር አበረታቱን እላለሁኝ። ውዶቼ በጣም ነው የምወዳችሁ ስለምትከታተሉ በጣም በጣም ነው የማመሰግነው። ሀዲን በጣም እንደምትደግፏት አምናለሁ። አልሐምዱሊላህ ረቢል ዓለሚን ሀነጠሰኝ እና ቴንኪዩ አመሰግና ስላዳመጣችሁኝ በትህትና በጣም የማመሰግነው። እንግዲህ ያው ታርቀን ማለት ተነጋግረን ችግራችንን ፈተን እንወጣለን ብዬ አስባለሁኝ። አመሰግናለሁ ስለተከታተላችሁ። እሺ።